ሰላም እንዴት ናችሁ? ይሄ ደግሞ ደረሰ ይባላል። አዲሱ የቅርብ ጓደኛዬ ነው። ዛሬ አብረን እራት እንሰራለን። ክቤ ብዙም አልወድም፣ ግን ለቴስቱ ብቻ 8 ማንኪያ እንጨምራለን። ፕሊዝ ተረጋጉ። ደግሞም ደረሰ ከኔ ጋር ነው። እንስሳ ነኝ ብዬ አልበላውም። እኔ ገዳይ አይደለሁም። እንደውም ለቅርብ ጓደኛዬ ለደረሰ እሞታለሁ። እናንተን አላቅም፣ ግን ይሄ ጥሬ ስጋ በጣም ነው የሚጣፍጠው። ደረሰ የት እንደገባ ግን አላቅም። ይመስለኛል የተወሰነ ንጹህ አየር ለመቀበል ወይም ሌላ ነገር ለማድረግ ይወጣ። ቀልዱ ይቅርና በጣም ተጨንቄያለሁ። ደረሰ ጠፍቷል። አይታችሁታል? ተነስቼ ሄጄ መፈለግ አለብኝ። ይህ መጥቷል። ደረሰን የበላው ጅብ እየጮኸ አይደለም። ደረሰን ለማግኘት ስሞከር ትላንት ማታ ማንን እንዳገኘው ይዋል። ይሄ አሪፍ ሰው መተኩ ይባላል እና አሁን የቅርብ ጓደኛዬ ነው። ሁላችሁም አታምኑም። ወደ ቤቱ ሊሄድ ነበር፣ ግን እንደምታዩት በጣም መሽቷል። ስለዚህ እኔ ጋር ያድራል። እኔም እንቅልፌ መጥቷል። ደህና ደሩ። እግዚአብሔር ኢትዮጵያንና ህዝቦቿን ይጠብቅ። ሰዎች መተኩ ተኝቷል። ገና ላላነሳው አልፈልግም፣ ግን ቁርስ አዘጋጅቼለታለሁ። ይጠብቁ። ጋይሶች ቁርሴን እየበላው ነው። ጽምብላ። ይህ ጥሬ ስጋ ፍቅር ነው። እናንተ ሰዎች በቁም ነገር የገዛ ጓደኛዬን የበላው መሰላችሁ? እውነት አታምኑኝም? መተኩ ወደ ቤተሰቦቹ ሄዶ ትቶኛል። የጫካ ኑሮ እየሰለቸኝ ነው። ትንሽም ብቸኝነት ይሰማኛል። አዲስ አበባ ሄጄ ከተማዋን ልቃኝ ወሰኝ። እንዴት ናችሁ? አዲስ አበባ ደርሻለሁ። በጣም ደስ ብሎኛል። ከተማዋን በማየቴ በጣም ቆንጆ ከተማ ናት። ጓዶች አዲስ አበባ ደርሻለሁ። እዚህ በጣም ነው የሚገርመው። ብዙ ሰው፣ ብዙ መኪና። ግን ልብስ ቀይሬ እንደ ከተማ ሰው መልበስ ያለብኝ ይመስለኛል። የጥሩ ነገር መግዛት። እኔ አጥንት ነፃ ነበር። አሁን የተረፈውም ገንዘብ ያስከፍላል። የጥብስ አጥንት የኔ ፍቅር። አትፍሩ። የግራ መቀመጫችሁን ብቻ ነው የምበላው። ቄራ እንዴት ሳር ቤት ነው የሚሄደው ብለህ አይደል እንዴ? እኔ የምለው ማታ ቲክቶክ ላይ ላይቭ ብገባ የሞተ ፈረስ እንደ ጊፍት አሰጡኝም? እስቲ ጸጉሬን አሪፍ አድርገህ ቁረጥልኝ። ከፍቅረኛዬ ጋር ቀጠሮ አለ። እኔ ጥሩ ሰው ነኝ። አልማዝም ቤቴን ላሳያት ነው የምወስዳት። ትመለሳለች። እኛ እንደናንተ አይደለንም። ሁሉንም ነገር እንበላለን። እኔ ምልህ ጀለስ ወደ ጫካው የሚያስኬደውን መንገድ አሳየኝ። ልትበላኝ እግር ብላ። እቺን ስጋ ሰጠው ብሎ እኮ ሊያወራ ነው። አያፍርም እኮ እንደውም። ቆይ እስከነ ከንፈሩ ቦጭቄ ወሬውን እንዳያወራ ነው የማደርገው።